ይሄ የምትመለከቱት ጣዖት አምልኮ ውስጥ መጥቶ ጠንቋዩ ጋር መጥቶ ሰው እንዲሞት ሰው ነፍሱ፣ ትዳሩ፣ ቤተሰቡ፣ ልጆቹ እንዲታሰሩ ወገን እኔ እኮ እንደዚህ አይነት ነገር ኢትዮጵያ ውስጥ የቀረ ነበር የሚመስለኝ። እንዴ ጭራሽ ሰውን ለማስገደል እስከዚህ ድረስ ይሄዳል። የሚገርም እኮ ነው። ለካ ሰው ለሰው አይተኛም የሚባለው እውነት ነው። እና እኔ ጥንቁልና ምናምን የሚባለው ነገር እኮ እንደ ኋላ ቀረ ባህል ተደርጎ ዘመን እየሰለጠነ ሲመጣ የቀረ መስሎኛል። ለካ ጭራሽ አደራሽተው ሁሉ በዚህ አይነት መንገድ እያካሄዱት ነው ያለውና ይህን ቪዲዮ እስኪ እንመልከት አብረን። እነዚህ የሚታዩት ሰይድ ጦንቃይ የሚባልበት ቦታ ሄደው ያሉት ሰዎች ናቸው። አሁን ከነዛ መሀል አቤ ወንጌላዊ አቤም ይታያል። ያው እንደምትመለከት እዛ እሱም ተሰልፎ ነው ያለው። ይሄ ወደዚህ የሚያየው ወንጌላዊ አቤ የሚባል የሚታወቅ ሚሽነሪ ዘጊም በሚያገለግልን ታላቅና አንጋፋ አገልጋያችን ነው። እሱም ለመግባት ያው ተሰልፎ ነው ያለው። እነዚህ የሚታያቸው ሰዎች ሁሉ አሁን እዛ ለመግባት ጥረት እያደረጉ ያሉ ናቸው። ተራቸውን ጠብቆ አንዳንዱ ዶሮ ይዟል፣ አንዳንዱ ነጭና ቀይ አምጡ በተባሉት መሰረት እያመጡ ይገኛሉ። እናያቸዋለን። እስቲ የሚሆኑትን ሁሉ ናቸው። እሺ ይሄ የምትመለከቱት ጣዖት አምልኮ ውስጥ መጥቶ ጠንቋዩ ጋር መጥቶ ሰው እንዲሞት ሰው ነፍሱ፣ ትዳሩ፣ ቤተሰቡ፣ ልጆቹ እንዲታሰሩ ሰዎች እዛ ያስራሉ። እኔም አሳሪውን እያሰርኩ እዛው አስር ያለው አሳሪው ይታሰር። ከዚያ ደግሞ ለማስገደል የፈለጉትን ሰው እዚሁ ወደ ውስጥ ገባ ብሎ ብዙ ሰዎች አሉ። እዛ ይሞት ብሎ ተጠርቶ ያልመጣ እነርሱ ለማስገደል የፈለጉት ሰው ተጠርቶ ያልመጣ ሰው እንዲሞት ይደረጋል። እንዲሞት የሚደረገው እዛ ባለበት በቤቱ ሆኖ እንዲሞት እዚህ ዶሮ ያርዱታል። ዶሮ ትንሽ ቆርጦ ከጣሉ በኋላ ዶሮ እየተሰቃየ በራሱ ጊዜ ይሞታል ማለት ነው። እዩዋቸው እነዚህ በዚህ ቦታዎች ላይ ውስጡ ላይ ይጥላሉ። ከዛ ዶሮ አሁን ነጭ ዶሮ እዚህ ቀይ ዶሮ፣ ጥቁር ዶሮ ያው ቆርጦ ይጣሉት። እንደዚህ ነው የሚሆኑት። ይሄ ይገደላል፣ ይሞታል፣ እንደዚሁ በያለበት ይሞታል ብሎ የእርግማንን ቃል በሰው ላይ ያደርጋል። እንግዲህ ይህንን ህዝብ ነፃ የሚያወጣው መንግስትም አይደለም። ይህንን ህዝብ የሚያወጣው ኢኮኖሚም አይደለም፣ ልማትም አይደለም። ይህንን ህዝብ የሚያወጣው ነፃ የሚያወጣው ወንጌል ነው፣ ጌታ ነው፣ እግዚአብሔር ነው። እግዚአብሔር ይህንን ሰው ነፃ ያውጣ። እኛም ለዚህ የእውነተኛውን መንገድ ለማሳወቅ በቦታው ተገኝተን ለተለያዩ ሰዎች የወንጌልን ብርሃን አካፈለን። እንግዲህ ብዙ መስዋዕት ነው የሚከፍሉት። ከ5,000 ብር በላይ ትራንስፖርት ከፍለው ከሩቅ ቦታ ወደዚህ ይመጣሉ። ይሄ ለአካባቢውም ለኢትዮጵያም በጣም መርገም ነው። እግዚአብሔር እውነት ይሄንን ተመልክቶ ይሄንን ጣዖት አምልኮ እንዲያፈራርስ በያላችሁበት ጸልዩ። የሚገርም ነገር እኮ ነው። ምንድን ነው የምናየው ጉድ? እውነት እንደነዚህ ያሉት እኮ ለሀገርም ለሕዝብም ስለማይጠቅሙ እነዚህን ይዞ ማሰር አይደለም የሚያስፈልገው፣ ከምድረ ገጽ ማጥፋት አለብን። አሁን ላይ በሶሻል ሚዲያ ወይ በሆነ መንገድ አንዳንድ ጊዜ የማየው ነገር አለ። እከሌ እኮ ጌይ ነው፣ ግብረ ሰዶም ነው፣ ይገደል ይፈለጥ ምናምን እንላለን። እከሌ 666 ነው፣ ከሀገራችን ይጥፋ ምናምን ብለን ሆ ብለን የምንወጣባቸው አጋጣሚዎች አሉ አይደለ? በቃ እነዚህ አካላቶች ከዚህ መጥፋት አለባቸው ምናምን እንላለን። አንዳንድ ጊዜ ዝም ብለን በቃ በግምት ራሱ ማለት ነው። እንደነዚህ ያሉት ሰዎች ታዲያ ከ666 ሁሉ አይበልጡም እንዴ? እነዚህ
እውነት ይሄ ጌ ምናምን ግብረ ሰዶም ናቸው ከምንላቸው 666 ናቸው ከምንላቸው እነዚህ አይብሱ? ተመልከቱ። ዶሮ ምናምን እኮ እያረዱ የሚገሉት እኮ እዚህ ጋር ዶሮውን ሲገሉት እዛ ጋር ደግሞ ያ የተጠነቆለበት ሰው ይሞታል አይነት ነገር ነው እንግዲህ ሲያወራ የምንሰማውና ይሄ በጣም በጣም አደገኛ ነገር ከመሆኑ የተነሳ በትልቁ ሊወገዙ የሚገቡት እነዚህ አይነት አካላቶች ናቸው። ከምድረ ገጽም መጥፋት አለባቸው ብዬ አስባለሁ። እስኪ እናንተስ በዚህ ቪዲዮ ዙሪያ ምን የምትሉት ሀሳብ አስተያየት አላችሁ? ከስር ጻፉልኝ። እኔ ግን በጣም አስገርሞኛልም አስደንግጦኛልም እንዴ